ክርስቲያን ሮናልዶ ሌላ ሽልማት አግኝቷል። በግሎቭ ስኮር ሽልማት በምርጥ ተጫዋች ዘርፍ አሸናፊ ሆኗል። የወቅቱ የአልናስር አጥቂ የሆነው ክርስቲያን ሮናልዶ በግሎቭ ስኮር ሽልማት በ2025 በመካከለኛው ምስራቅ ምርጥ ተብሎ ተሸልመዋል። 16ኛ ጊዜ የተደረገው ሽልማቱ እንደዚሁም ላሚን ያማል ምርጥ አጥቂ በመባል እንደዚሁ ሽልማት አግኝቷል። በርካቶችም ተሸልመዋል። በክለብ ደረጃ ፒኤስጂ እንደዚሁ እንግዲህ አሸናፊ ሆኗል። እንደዚሁም ደግሞ የፒኤስጂው ሊቀመንበርም እንደዚሁ አሸናፊ ሆነዋል። እንደዚሁ ምርጥ አሰልጣኝ እንደዚሁ ተመርጧል። ሉዊስ ኤንሪኬም እንደዚሁ ምርጥ አሰልጣኝ ተብለው በ2025 ተመርጠዋል ማለት ነው። በርካቶችም እንግዲህ እነ ላሚን ያማል እነ ኦስማን ደምቤሌን ጨምሮ በርካቶች ሽልማት ተሸልመዋል። እንደዚሁም የፒኤስጂው አማካይም እንደዚሁ ሽልማት ተበርክቶላቸዋል ማለት ነው። ነገር ግን ከነዚህ ሁሉ ከፍተኛ ትኩረት የተሰጠው የክርስቲያን ሮናልዶ ነው። በ40 ዓመቱ ይህንን ሽልማት በማግኘቱ ብዙዎች እየተናገሩ ይገኛል። እሱም ንግግር አድርጓል። በ40 ዓመቴ እንደዚህ ማድረጌ እውነት እንግዲህ አመሰግናለሁ፣ ለዚህም ክብር ላበቃኝ ሲል ገልጿል። እድሜ ቁጥር ነው ሲልም እንግዲህ አያይዙ ከዚህ ጋር ገልጿል።